በአንድ መድረክ ላይ ሊገናኙ አይችሉም ተብሎ የሚታሰቡና በተለይ ደግሞ በአገዛዙ በኩል በግልጽ ስማቸው እንኳን እንዳይጠራሩ አድርጋቸዋል የተባለው የፖለቲካ ሰዎችን በኢትዮጵያ ፖለቲካ ውስጥ ፕሮሚነንት የሆኑ የፖለቲካ ሰዎችን አምጥቶ በአንድ መድረክ ንግግር እንዲያደርጉ ማድረግ በጣም ትልቅ ኢሹ ነው ትልቅ ስኬት እንደሆነ ይሰማኛል በጣም ትልቅ መረበሽን ፈጥሯል እንዴት እነዚህ ሰዎች በአንድ ላይ ተቀመጡ ሚል ትልቅ ጥያቄ ፈጥሮባቸዋልና መልሱን ከሁለት አንፃር ነው ማየት የምንችለው በዚህ መድረክ እንኳን ጋሽ ስብሐት አብይ አህመድም እንዲገኙ ተጋብዞ ነበር ስለ ሰላም ከሚሰብክ ስለ ሰላም ልቦቀና የከሆነ የትኛውም ኢትዮጵያ አካል ጋር የመስራት መብት አለን ያንን መብት ደግሞ ኤክሰርሳይዝ እናደርጋለን አንቺ ብልጽግና እንዴት ነው የምትበይኝ ጦርነቱን የከፈተው ማን ነው በእኛ አተያይ በእኛ አረዳድ ብልጽግና ነው ውጊያውን የከፈተው ማን ነው ህወሓት እንደሚባለው ቆሞ ቀር ወይ መሻገተ ፓርቲ ሳይሆን በየጊዜው ራሱን አፕዴት ያደረገና በሐሳብ ደግሞ የሞገተ ያለ ፓርቲ እዚህ ጋር አሁን የወደቡንም ሁኔታ ማንሳት ትችላለህ እውነት የወደብ ፍላጎት ኖሯቸው ነው ወይ በዚህ ሰዓት ያነሱት በዚህ መንገድ ነው ወይስ ኢትዮጵያ ወደብ ባለቤት የምትሆነው ኢትዮጵያ ወደብ ባለቤት ወይም የባህር በር ባለቤት የምትሆነው በምን መንገድ ነው ብላችሁ ነው የምታምኑት በሰላማዊ መንገድ መሆን አለበት ብለን ነው የምናስበው ቅድም እንዳልኩ በምርጫው ያለ መሳተፍ እድላችሁ ሰፊ ነው እኛ ውለታ አይደለም እየጠየቅን ያለ ነው ወይም ደግሞ ከመንግስት አንድ እርዳታ እንዲደረግልን አይደለም እየጠየቅን ያለ ነው ለምሳሌ የህወሓት እንትን ተሰርዟል ህጋዊነቱ ተሰርዟል ህጋዊነቱን ስትሰርዝ ምን እያልከው ነው በሰላማዊ መንገድ መታገል አትችልም እያልከው ነው ፍሩቶይ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው ሳምንታዊ የአንድ አፍታ ወግ ዝግጅታችን ተጀምሯል በዛሬው የአንድ አፍታ ወግ ዝግጅታችን የአንድ አፍታ ወግ እንግዳ ያረግናት የኢሃፓ ዋና ጸሐፊ ምስጥረ ስላሴ ታምራት ነው ከሚስጥረ ጋር እንግዲህ በወቅታዊ ጉዳዮች ላይ በኢትዮጵያ የፖለቲካ ሁነቶች ዙሪያ ውይይት እናደርጋለን ለተለመደው እስከ ዝግጅታችን ፍጻሜ አብራችሁን ቆዩ ሚስጥረ እንኳን ወደ አንድ አፍታ በሰላም መጣሽ እንደና ቆያችሁ ያመሰግናለሁ ስለጋበዛችሁ እኛም እናመሰግናለን ለመጀመሪያ ጊዜ እንግዲህ አንድ አፍታ ወግ እንግዳችን ስለሆንሽ እጅግ አድርጌ አመሰግናለሁ በአይን ቅጽበት የሚቀያየሩ ሁነቶች ይስተናገዱበታል የኢትዮጵያ ፖለቲካ እንግዲህ በተለይም በሰሜኑ የሀገሪቱ ክፍል በመሃል የሀገሪቱ ክፍል ያሉ የፖለቲካ ሁነቶች በየጊዜው በየቅጽበቱ ሊባል በሚችል መልኩ እየተገለባበጡ ይገኛሉ እንግዲህ በተለይም እንደምናውቀው በአሁኑ ሰዓት በአማራ ክልል በኦሮሚያ ክልሎች የበረቱ ጦርነቶች ግጭቶች አሉ በትግራይ ክልል ደግሞ ካሁን ሊፈነዳ ይችላል ሊባል የሚፈራ ውጥረት አለ በሶማሌም ክልል ያለውን ነገር ውስጥ ለውስጥ እየተብላላ ያለውን ነገር እንደምናየው ነው በመሃል ሀገር ፖለቲካው እንግዲህ እናንተም በደንብ እንደምትታዘቡት ያለው ሁኔታ እንግዲህ ውጥረት የተሞላበት እንደሆነ መረጃዎች ያመለክታሉ ባለፈው ሳምንት ማህበራዊ ሚዲያውን የነቀነቀ አንድ ትዕይንት ተደርጎ ነበር የበይነ መረብ ትዕይንተ ህዝብ ሰላማዊ ሰልፍ ነው በርካታ ፖለቲከኞች የተገኙበት ነበር ከዚያ ተሳታፊዎችና ንግግር ካደረጉ ሰዎች መካከልም አንዷ አንቺ ነበርሽ አቶ ስብሐት ነጋ ዘመነ ካሴ ልደቱ አያሌው ቴዎድሮስ ጸጋዬ የመሳሰሉ ፖለቲከኞች የሚዲያ ሰዎች የተገኙበት እንደነበረ ይታወቃልና ከዚያ ጋር ተያይዞ በርከት ያሉ ጥያቄዎች ይነሳሉ አሁንም ድረስ በግል የመማነሳቸው ጥያቄዎች አሉ በተለይም እንደዚህ ሚዲያ ላይ በማህበራዊ ሚዲያ ላይ የሚደረጉ የተቃውሞ ድምጾች መሬት ላይ ምን አይነት ለውጥ ሊያመጡ ይችላሉ ወደ መሬትስ ሊወርዱ ይችላሉ ምን ያህል እየተደረገ ላለው ሰላማዊ ትግልስ አስተዋጽኦአቸው ምን ያህል ነው የሚለው ነገር ብዙዎች የሚያነሱ ጥያቄ ነው ይሄንን እንዴት ታያለሽ እንዴት ትመልሺዋለሽ እንግዲህ እኔ አስተያየት የምሰጠው እንደ አንድ ተሳታፊ መሆኑ እንዲታወቅ ፈልጋለሁ በመጀመሪያ ዘመኑ የሚጠቀማቸው የትኛውንም አይነት ፕላትፎርሞችና ሁኔታዎች ተጠቅሞ ሰላማዊ ትግልን ማድረግ ሊበረታታ የሚገቡ ተግባር ነው ያንን አምነንበት ነው እኛም የተገኘ ነው በተለይ ደግሞ መልእክቱ ስለ ሰላምም ስለሆነ ጦርነት እንዲቆም የሚያደርግ መልእክት ስለሆነ በመሬት ላይ ምን አይነት ትግል ማድረግ ይቻላል የሚለው መሆን አለበት የመጀመሪያው ጥያቄ ምክንያቱም ከዚህ ቀደም ህዳር 30 2016 ዓመተ ምህረት ላይ ጦርነት ይቁም ሰላም ይስፈን በሚል መሪ ቃል ታላቅ የተቃውሞ ሰላማዊ ሰልፍ ጠርተን ነበር ነገር ግን እንደምታውቀው አንተም እንደምታስታውሰው አስተባባሪዎቹ ከታሰሩ በኋላ ሰልፉ ግቡን ሳይመታ ቀርቷል ስለዚህ መሬት ላይ ምን አይነት
እንቅስቃሴ ማድረግ ይቻላል የሚለው አንድ ጥያቄ ነው። ስለ በይነመረብ ትዕይንቱ ከሆነ ግን የምናወራው ወደ መሬት እንዲወርድ የተለያዩ ስራዎች መሰራት አለባቸው። አንድ ትልቅ ጅማሮ ሆኖ ትልቅ ጅማሮ ነው ያልኩህ በአንድ መድረክ ላይ ሊገናኙ አይችሉም ተብሎ የሚታሰቡና በተለይ ደግሞ በአገዛዙ በኩል በግልጽ ስማቸው እንኳን እንዳይጠራሩ አድርጌያቸዋለሁ የተባለው የፖለቲካ ሰዎችን በኢትዮጵያ ፖለቲካ ውስጥ ፕሮሚነንት የሆኑ የፖለቲካ ሰዎችን አምጥቶ በአንድ መድረክ ንግግር እንዲያደርጉ ማድረግ በጣም ትልቅ ኢሹ ነው፣ ትልቅ ስኬት እንደሆነ ይሰማኛል። ነገር ግን ከዚህ በኋላ ምን ይደረግ በሚለው ንግግር ከማድረግ በዘለለ እነዚህ ሰዎች የጋራ ጉዳያቸው ምንድነው? ኢትዮጵያ ናት፣ ሰላም ነው፣ ህዝቡ ነው። ስለዚህ በዚህ ጉዳይ ላይ ምን አይነት እንቅስቃሴ ያድርጉ የሚለውን ቀርበው በጠረጴዛ ዙሪያ እንዲወያዩ ስለ ሰላም በተለይ ደግሞ ምክንያቱም የተጋበዙት ሰዎች ሁሉም ኢትዮጵያውያን ናቸው። ኢትዮጵያውያን ደግሞ ስለ ሰላምም ሆነ በጋራ ስላሏቸው ጉዳዮች ለማውራት የማንንም ፈቃድ መጠየቅ አይጠበቅባቸውም እና ዋናው ወደ መሬት ለማውረድ የሚያስፈልገው ነገር እነዚህ ሰዎች ተቀራርበው በጠረጴዛ ዙሪያ እንዲወያዩ ማድረግ ነው። በምን መልኩ እንቀጥል፣ በምን መልኩ ሰላም እናምጣ፣ በምን መልኩ ጦርነት እናስቆም የሚለውን ያ ሲሆን ነገሮችን ወደ መሬት ለማውረድ ቀላል ይሆናል። እንደው ከዚያ በኋላ ግን የታዩ ውጤቶች አሉ አንቺ እንደታዘብሻቸው? ሰው በጣም ተስፋ አድርጎበታል እንዳልኩ ነው። በተለይ በአንድ መድረክ ሊገናኙ አይችሉም፣ የተለያየ ሀሳብ ነው ያላቸው፣ ይጠላላሉም ተብሎ የሚታሰቡ የፖለቲካ ሰዎች በአንድ ላይ ስለ ሰላምና ስለ ሀገር እንነጋገር ብሎ መቀመጣቸው ትልቅ ድል ነው ቀደም እንዳልኩና በዛ በኩል ለሰው ትልቅ ተስፋ ፈንጥቆበታል። እኔም ጋር ሲመጡ የነበሩ አስተያየቶች እንዲሁ ከአዘጋጆቹ ጋር ከዛ በኋላ በምናወራበት ጊዜም የነበሩት ግብረ መልሶች በጣም ጥሩ ናቸው። በህዝብ በኩል ተስፋ ፈንጥቆበታል። በሌላ በኩል ግን አሁን ስልጣን ላይ ባለው የብልጽግና ፓርቲ በኩል ደግሞ በጣም ትልቅ መረበሽን ፈጥሯል። እንዴት እነዚህ ሰዎች በአንድ ላይ ተቀመጡ የሚል ትልቅ ጥያቄ ፈጥሮባቸዋልና መልሱን ከሁለት አንፃር ነው ማየት የምንችለው። በህዝቡ በኩል ትልቅ ተስፋን የፈነጠቀ ነው። ሰላማዊ ትግልን በማይወደው በሚጠላው አገዛዝ በኩል ደግሞ በጣም ትልቅ ውዥንብርንና ጭንቀትን የፈጠረ ውጤት ነው ያለው። እዛ ትዕይንቱ ላይ ንግግር ያደረጉ የተጋበዙ ሰዎች ነበሩ። በተለይም የቀድሞ የህወሓት መስራች አቶ ስብሃት ነጋ የእሳቸው በዛ ዝግጅት ላይ መገኘት እንግዲህ ብዙዎች ከዚያ በኋላ ሲቃወሙ ለምን እዚያ መድረክ ላይ ተገኙ? ምክንያቱም የኢትዮጵያ ችግር ፈጣሪ እርሳቸው ናቸው፣ ከችግር ፈጣሪዎቹ መካከል አንዱ ግለሰብ ናቸው እና እንዲህ አይነት ትዕይንት ላይ ሰላምን የሚማጸን ሰላምን የሚጠይቅ መድረክ ላይ የእሳቸው መገኘት ምንም አስተዋጽኦ የለውም፣ እንደውም ዝግጅቱን ሊያደበዝዘው ችሏል የሚሉ ተቃውሞዎችም ገጥመውት ነበረ። በእርግጥ የእሳቸው መገኘት ለሰላም የሚደረገውን ጥሪ ያደበዝዞታል ሊባል የሚችል ነው? በዚህ መድረክ እኮ እንኳን ጋሽ ስብሃት አብይ አህመድም እንዲገኝ ተጋብዞ ነበረ። ያ መልስ ሊሆን የሚችል ነገር ነው። ስለ ሰላም ከተናገረ ወይ ራሱን ዲፌንድ ለማድረግም እንዲገኝ ተጋብዞ ነበር። ስለዚህ አብይ በተጋበዘበት መንገድ ወይ ጋሽ ስብሃት ወይ ደግሞ ጀዋር መሐመድ የትኛውንም በለው ሁላችንንም ብጠራ እነሱ ተገኙ ማለት በራሱ ወይም እነሱ ተገኙ ብሎ ትዕይንቱን ለማደብዘዝ መሞከር ልክ ነው ብዬ አላምንም። ወደፊት ትክክለኛ የሽግግር ፍትህ በሚታይበት ስርዓት በኢትዮጵያ ላይ ጦርነት የከፈቱና ኢትዮጵያ ለዚህ ችግር እንድትወርድ ወይም እንድትወድቅ አድርገዋል የሚባሉ ሰዎች እንደሚጠየቁ እናምናለን። ያ የሚሆነው ግን ራሱ ስርዓቱ ተቀምጦ ዳኛም ጠያቂም ተከሳሽም በሚሆንበት ሁኔታ ሳይሆን ትክክለኛ የሆነ የሽግግር ፍትህ ስርዓት ሰፍኖ በሚሆንበት ጊዜ ነው። ነገር ግን እስከዛ ድረስ የኛ አቋም አሁንም ቢሆን እኔም እንደ ግለሰብ እንደ ፓርቲ አቋማችን ስለ ሰላም ከሚሰብክ ስለ ሰላም ልቡ ቀናኢ ከሆነ የትኛውም ኢትዮጵያ አካል ጋር የመስራት መብት አለን። ያንን መብት ደግሞ ኤክሰርሳይዝ እናደርጋለን የሚል ነው። አሁን እንግዲህ ከዚያ በኋላ እንግዲህ በርከት ያሉ አስተያየቶች እየተሰጡበት ነው። በዚያ ላይ ያንቺንም ትዝብት ለመስማት ችያለሁ። እንግዲህ ከዚያ በኋላስ ምናልባት የገጠሙሽ ነገሮች አሉ? እንደ ፓርቲም የገጠማችሁ ነገር አለ እዛ ትዕይንት ላይ በመሳተፋችሁ? አዎ ቅድም እንዳልኩ የሰላማዊ ትግልን የሚፈራ በጣም አምባገነን ነው ለማለት የሚያስደፍር አገዛዝ ነው ያለን እና በተለይ በሰላማዊ መንገድ ዜጎች ተሰብስበው ሲነጋገሩ በጣም የሚፈራበትን መንገድ በሚወጣቸው መግለጫዎች በተለይ በቀን ነው መግለጫዎች እያወጣ ያለው በተለያዩ ባለስልጣናቱ በኩል ንግግርም እያደረገ እንደሆነ እናውቃለን እና እኛም ጋር በቀጥታም ይሁን በተዘዋዋሪ የሚደርሱ ዛቻና ማስፈራሪያዎች አሉ። ኦፍ ኮርስ ከዚህም በፊት ተናግረናል። ነገር ግን እኛ እዚህ ትግል ውስጥ ስንገባ
በመጀመሪያ በቀጥታ ከመንግስት ሰዎች የደረሳችሁ ማስጠንቀቂያ አለ? ከመንግስት ሰዎች የሚደርሰን ማስፈራሪያ አለ። ስም መጥራት አያስፈልግም እዚህ ጋር። ነገር ግን የሚደርሱን በስልክም እንዳልኩ እንዲሁ ደግሞ እኛ ፖለቲከኛ መረጃ ይሰበስባል አይደል ከተለያዩ ምንጮች እና የሚደርሱን መረጃዎች አሉ። ደግሞ በቀጥታ ለማሰርም ሳይሆን አፍኖ ለመሰወር አይነት እንቅስቃሴዎች ነው ያሉት። ስለዚህ አሁንም እኛ እዚህ ጋር መተን ስንናገር ስለፈራን ወይ ደግሞ ባደረግነው የሰላም ንግግር ወይ ደግሞ ከፊሎ ፖለቲሽያንስ ጋር ቁጭ ብለን ስለተነጋገርን በመጸጸታችንና በመደንገጣችን ሳይሆን በየትኛውም መንገድ የምናደርገውን የሰላማዊ ትግል እንቅስቃሴ በማስፈራራትም ሆነ በመደለል ሊያስቆመው እንደማይችል አንደርስታንድ እንዲያደርግ ስለምንፈልግ ነው። በጣም ጥሩ። እንግዲህ ከዚያም በኋላ እንግዲህ የትዕይንተ ህዝቡን አዘጋጆች የሰጡትን መግለጫ እየተከታተልኩ ነበረ። ይቀጥላል፣ ከዚህም በኋላ እንደዚህ አይነት ዝግጅቶች እና መድረኮች ይቀጥላሉ የሚል ነገሮች ተስተጋብተዋል። እንግዲህ አብረን የምናየው ይሆናል ውጤቱንም። በርከት ያለ ጊዜ ከዚህ ቀደም የእናንተን የፓርቲ አመራሮች እዚህ እንግዳ ስናደርግ አሁን ደግሞ አንቺን እዚህ እንግዳ አድርገን ስንጋብዝ መንግስትን አሁን ያለውን የብልጽግናውን መንግስት የምትገልጭባቸው ቃላቶች አሉ። የተለያዩ አካላት፣ ግለሰቦች፣ ፖለቲከኞች፣ ተንታኞች የብልጽግናን መንግስት የሚበይኑበት የራሳቸው ምልከታ አላቸው፣ የራሳቸው መነጽር አላቸው። አንቺ ብልጽግና እንዴት ነው የምትበይኙ? ወይም እንደ ፓርቲ ብልጽግናን እንዴት ነው የምትበይኑት የምትመለከቱት? ከባድ ነው ምልህ። አሁን አንድን አምባገነን ስርዓት አምጥተህ እንደዚህ ነው ብለህ ዲፋይን ራሱ ማድረግ ይከብዳል። ለምን እንደሚከብድ ታውቃለህ? በየጊዜው ራሱን የሚቀያየረው ግን ወደ ጥሩ መንገድ አይደለም፣ ወደ መጥፎ መንገድ እና በተለይ ደግሞ ስልጣኔን ያስቀጥሉልኛል የሚላቸውን የተለያዩ እኩይ ተግባራት በመፈጸም ነው። ብልጽግና መንግስት እኛ አይደለንም ዲፋይን ያደረግነው፣ ራሱ ዲፋይን ያደረገው። በተለይ ደግሞ በተደጋጋሚ በህዝብ ላይ በሚከፍታቸው ጦርነቶች፣ እያስቀጠላቸው ባለ ጦርነቶች፣ በሚከተላቸው የኢኮኖሚ ስርዓቶች እሱ ማሻሻያ ብሎ የሚጠራቸው እንዲሁ የሀገርን ጥቅም አሳልፎ በመስጠት በተለያየ ሁኔታዎች ነው እኛ ብልጽግናን መንበኝ ነው። ነገር ግን በእኛ መነሻ አይደለም ብልጽግና የተበየነው፣ ራሱ በሚያደርጋቸው ድርጊቶች ነው። ስለዚህ በእኛ አተያይ ብልጽግና አምባገነን ነው ከማለት የሚያግደን ምንም አይነት ድርጊት አላደረግም እስካሁን ድረስ። ይህ ጦርነቶቹን የምትመለከቷቸው እንደ ፓርቲ ብልጽግና ራሱ እንደጀመራቸው እንደከፈታቸው ነው አሁን ከትግራው ጨምሮ ማለት ነው? መንግስት በመጀመሪያ ዋና ኃላፊነቱ ስልጣኑን ማስጠበቅ አይደለም። ዋና ኃላፊነቱ የዜጎችን ሰላምና ደህንነት ማስጠበቅ ነው። ስለዚህ የትኛውም አካል ብሌም ልታረግ ትችላለህ፣ የትኛውም አካል ጦርነቱን ከፈተው ልትል ትችላለህ። ነገር ግን ለህዝቡ ሪስፖንሲብል የሆነው በዋናነት መንግስት ነው። መንግስት ነኝ ብሎ የተቀመጠው አካል ነው። ስለዚህ አሁንም ቢሆን እኛ የትግራይን ጦርነት የምንመለከተው ብልጽግና ስልጣኔን ይነኩብኛል ብሎ፣ ምክንያቱም ከዚህ ቀደም በተደጋጋሚ ሲናገር ሰምተናል። ከጦርነቱ መጀመር በፊት ስለ ትግራይ በተለይ ደግሞ በህዝብ ላይ የሚደረግ ንግግር ነበረ። በህወሓት ላይ ብቻ አይደለም። እኛ ከህወሓት ጋር የተለየ አሊያንስ የለንም ወይ ህወሓትን ለመከላከል አይደለም እዚህ ያለ ነው። ስለ ህዝብ ስናወራ ግን በህዝብ ላይ የተከፈተም ጦርነት የቀጠለም ጦርነት ስለሆነ የህወሓት ሰዎች አይደለም በጦርነቱ ከሚገባው በላይ የተጎዱት ህዝቡ ነው። የትም ተሰምቶ በማይታወቅ መልኩ በተለይ ኢትዮጵያ ውስጥ ተሰምቶ በማይታወቅ መልኩ ሴጅ ተደርጎ ተከቦ ሲራብ ሲጠማና መድኃኒት ሲከለከል የነበረውም እንዲሞት ሲደረግና ከኢትዮጵያውያን ተነጥሎ ኢትዮጵያን ለማፍረስ እንደሚሄድ ህዝብ ሲታይ የነበረው ህዝቡ ነውና ህዝብን ደህንነትና ሰላም አስጠብቃለሁ ብሎ የተቀመጠ መንግስት በዛ ልክ ህዝብን ከቦ የኤርትራንም መንግስት ጭምር አስገብቶ ሲገልና ሲያስደፍር እንዲሁ ሲያስርብ የነበረ ከሆነ እንግዲህ ወዴት ነው ጣታችንን መጠቆም የምንችለው የሚለው በራሱ ጥያቄው ሂደቱ የሚመልሰው ነገር ነው። ስለዚህ አሁን በአማራም ክልል ይሆናል በኦሮሚያም ክልል መንግስት ራሱ ነው ጦርነቶችን የከፈታቸው የሚል ድምዳሜ ነው ያላችሁ? አሁን የትግራው እንደዚህ አልሽኝ፣ ግን ያኔ የህልውና ነው ይባል ነበረ። አንቺ የጠቀስሻቸው ጉዳዮች አሉ። ያኔ ግን በመንግስት በኩል በመንግስት ደጋፊ በነበሩ አሁን የመንግስት ተቋሚ በሆኑ ግለሰቦችና ሚዲያዎች በኩል ግን ያኔ የህልውና ጦርነት እንደሆነ ኢትዮጵያ ላይ የታወጀ ጦርነት ሰራዊቱ ተጠቅቶ የተገባበት ጦርነት እንደነበር ነው የሚጠቀሰው። ከዚያ አኳኋን ጦርነቱን የከፈተው ህወሓትም ነው ስለሚባል የመጀመሪያን ጥይት የተኮሰው ህወሓት እንደሆነ ራሱም አረጋግጧልና ከዚህ አንፃር ብልጽግና ራሱን የጀመረው ሊባል የሚችል ነው። ባትልና ዋር ይለያያል። ገብተዋል ምልህ ጦርነቱን የከፈተው ማን ነው? በእኔ አተያይ በእኔ አረዳድ ብልጽግና ነው። ውጊያውን የከፈተው ማን ነው? ህወሓት ነው። እንደዛ ነው የሚመለከተው። ሁለተኛ ህወሓት የሰሜን ዕዝን መታ እሱ ራሱን የሚያመነው ነገር ስለሆነ እዚህ ጋር መተ እንዲና የማድረግ ወይ መከራከር የምንችለው ነገር አይደለም፣ የምንፈልገውም ነገር አይደለም።
ነገር ግን መታየት ያለበት ህወሓት የሰሜን ዕዝን ስለመታ ትግራይ ለ3 ዓመት በሚጠጋ ጊዜ የትግራይን ህዝብ ከበህ ማስራብና ማስጠማት እንዲሁም ማስደፈር አለብህ። በተለይ ደግሞ የውጪ ኃይልን ጭምር አምጥተህ የሚለው ጥያቄ የሞራል ጥያቄ ነው። ይሄ የትኛውም አካል መመለስ የሚገባው ነው። የዛኔ በጣም የእብደት ጊዜ ነበር። እኔ ከመጀመሪያውም ጀምሮ ግን ጦርነቱን ስመለከተው የነበረው የስልጣን ጦርነት እንጂ ኢትዮጵያን የትግራይ ህዝብ በየትኛው ሂሳብ ነው ለማፍረስ የሚሞክረው? ለማፍረስ ፈልጎ የሚያውቀው የትኛውም የታሪክ አጋጣሚ የትግራይ ህዝብ ኢትዮጵያን ለማፍረስ ተንቀሳቅሷል የሚል የታሪክ አጋጣሚ የለም፣ የአሁኑን ጦርነት ጨምሮ። ስለዚህ እኔ ስመለከተው የነበረውን የስልጣን ጦርነት እንጂ የህልውና ዘመቻ አድርጌ አላየውም የትግራዩን ጦርነት። በጣም ጥሩ። እንግዲህ ከተለያዩ ወገኖች የሚነሱ አተያዮች አሉ። መንግስትም ያን የሚያቀርባቸው አሁን ድረስ የሚያቀርባቸው ትርክቶች አሉ። በተቃዋሚዎች በኩል፣ በፖለቲከኞች በኩል፣ እንደዚሁም በትግራይ ኤሊቶች በኩል የሚነሱ የተለያዩ ትርክቶች አሉ። ኢህአፓን የሚመለከቱ ጥያቄዎችን ማንሳት ተገቢ ነው። ኢህአፓ እንግዲህ ከመጀመሪያዎቹ የኢትዮጵያ የፖለቲካ ፓርቲዎች መካከል እንግዲህ የሚጠቀስ ነው። በ1960ዎቹ መጨረሻ ላይ እንደተመሰረተ ይታወቃል፣ ይነገራል። አሁን ላይ ያለው ኢህአፓ ግን የሚነሱበት ቅሬታዎች ወይም ጉሩምሩምታዎች አሉ። ከነዚያ መካከል ምንድነው ኢህአፓ መስመሩን አለየም የሚሉ ነገሮች ይነሳሉ። አንቺም ለዚህ ባዳ አትመስኝም፣ ለእንደዚህ አይነት ጥርጣሬዎችና ጥያቄዎች ባዳ አትመስኝም ምንድነው የሚሉት? ያን የነበረው ኢህአፓና አሁን ያለው ኢህአፓ ልዩነታቸው ምንድነው? መስመራቸው ላይ የተደበላለቀ ወይም የተዘበራረቀ ነገር አለ ይላሉ። በእርግጥ ያኛው ኢህአፓና የአሁኑ ኢህአፓ ልዩነት አላቸው ወይ? ካላቸውስ በምንድን ነው የሚለዩት? ያኛው ኢህአፓ ከስሞ ይሄኛውን ኢህአፓ ወለደ? ልዩነት አላቸው ኦፍ ኮርስ። ነገር ግን ልዩነታቸው የመጣው ኢህአፓ ስላልሆነ አይደለም፣ ወይም አሁን የመጣው ኢህአፓ ስሙን ብቻ ወስዶ የቀጠለ ስለሆነ አይደለም። ኢህአፓ ከድሮም የቀጠለ ፓርቲ ነው፣ አሁንም ያለ ፓርቲ ነው። ልዩነታቸው አለ ስልህ ግን ከምን አንጻር እንደሆነ ያስረዳ። ኢህአፓ በመጀመሪያ ሲመሰረት ሶሻሊስት ፓርቲ ነበረ የሚከተለው ርዕዮተ ዓለም፣ የሶሻሊዝም ርዕዮተ ዓለም ነበረ። በተለይ በወቅቱ ከነበረው የዓለም አጠቃላይ ሁኔታ አንጻርም ሲከተል የነበረው እሱ ነው። አሁን ላይ ግን ያለን ሶሻል ዲሞክራሲ ነው፣ ቀይረነዋል። በተለይ ከወቅቱ ጋር ከጊዜው ጋርና ከወቅቱና ከጊዜው ብቻ ሳይሆን ደግሞ ከኢትዮጵያ ህዝብ ስነ ልቦና ጋር የሚሄዱ የተለያዩ ፖሊሲዎችን አውጥቷል። በዛም ነው እየቀጠለ ያለው። ስለዚህ ልዩነት አለው። ልዩነቱ ያለው ባለበት ቆሞ ስላልሆነ እየሄደ እየተራመደ ያለ ፓርቲ ስለሆነ በየጊዜው ለኢትዮጵያውያን ለኢትዮጵያ እንዲሁ ከዓለም ጋር የሚሄዱ የተለያዩ ፖሊሲዎችና ስትራቴጂዎችን አፕዴት እያደረገ የመጣ ፓርቲ ስለሆነ ነው እንጂ ኢህአፓ ስሙን ብቻ ወስደን እንደ አዲስ የመሰረት ነው ፓርቲ አይደለም። የቀደመው ኢህአፓ ነው። ስለዚህ ራሱን እያሻሻለ እያሳደገ ሄደ ፓርቲ ነው። አዎ በሚገባ በርዕዮተ ዓለምም ባታይም በሚከተላቸው ፖሊሲዎችም ማለት ነው። በጣም በብዙ ነገር በጣም በብዙ ነገር ከዛ አንፃር ብቻ ሳይሆን አንድን ፓርቲ የሚያደርጉት ሰዎችም ጭምር ናቸው። ስለዚህ በውስጥ ያሉትን ሰዎችም ስትመለከት በየጊዜው አዳዲስ እይታ ያላቸው፣ በተለይ በእድሜም በትምህርት ደረጃ ከመጡበት ማህበረሰብ የተለያየ ስብጥር ያላቸው ወጣቶችንም የተለያየ እድሜ ክልል ላይ ያሉ ሰዎችን ይዞ እየተንቀሳቀሰ ያለ ፓርቲ ነውና እንደሚባለው ቆሞ ቀር ወይም የሻገተ ፓርቲ ሳይሆን በየጊዜው ራሱን አፕዴት እያደረገና በሀሳብ ደግሞ እየሞገተ ያለ ፓርቲ ነው። ያኔ ኢህአፓ በግራ ዘመን በነበረበት ጊዜ ወይም ሶሻሊስት በነበረበት ጊዜ ይከተላቸው በነበሩ ፖሊሲዎች የሚጸጸትባቸው ፖሊሲዎች አሉ አሁን ላይ? ኢህአፓ አነሳሱን ስታየው ድሮም ለህዝብ ነው የተነሳው፣ አሁንም ለህዝብ እየተንቀሳቀሰ ያለ ፓርቲ ነው። በምንድን ነው የምትጸጸቱት ወይ ደግሞ ጥፋታችን የት ጋር ነው ብላችሁ ታስባላችሁ ለሚለው ጥያቄ ከሆነ መመለስ እችላለሁ። የተነሳበት ዓላማ በፍጹም መጥፎ ነው ብለን አናምንም። በተለይ የኢህአፓን ታሪክ ያነበበ ማንኛውም ሰው በኮሚትመንት እና በተለይ ደግሞ የተነሱት መስራቾቹን ብትመለከት የተነሱት የራሳቸው ቤተሰብ ላይ ነው ወይ የራሳቸው ምቾት ላይ ነው። ስለዚህ ከዛ አንጻር ኢህአፓ ገለልተኛም ነፃም እንዲሁ ደግሞ ለህዝብ የቆመ ፓርቲ መሆኑን ትረዳለህ። በዛ ምንም ዳውት የለንም፣ ወደፊትም አይኖረንም። ነገር ግን በአካሄዶች እና አንዳንድ ደግሞ በዓላማ በማስፈጸም ሂደት ውስጥ የተፈጠሩ የተለያዩ የታሪክ ክፍተቶች አሉ፣ እንዲሁ ጥፋቶችም አሉና በዛ ኦፍኮርስ እንጸጸታለን፣ ምንም ጥርጥር የለውም። ስለዚህ ለዛም ደግሞ ወደ ሀገር ውስጥ ስንመለስ የኢትዮጵያን ህዝብ ይቅርታ ጠይቀናል። ይቅርታ የጠየቅነው ግን በአካሄዳችን በመስመራችን ላይ ያጠፋናቸው ጥፋቶች ስላሉና በዛም ደግሞ እንዲደገሙ ስለማንፈልግና ከልብም ደግሞ መቀየራችን
ራሳችንን እና ራሳችንን አፕዴት እያደረግን እንደሄድን ለማስገንዘብ ነው ይቅርታ የጠየቅነው። ስለዚህ የምንጸጸትባቸው ነገሮች አሉ ኦፍ ኮርስ እንዳልኩ ከአካሄድና ከአፈጻጸም ሁነቶች አንፃር እንዲሁ ደግሞ ነገሩ ካለቀበት ሁኔታ አንፃር የምንጸጸትባቸው ጉዳዮች ቢኖሩም መነሻችን ነገር ግን መነሻችንና አላማችን የህዝብ ስለሆነ ህዝባዊም ስለሆነ ፓርቲው በዛ ግን በፍጹም አንጸጸትም። በጣም ጥሩ። ሚዲያዎችን ሞኒተር ሳደርግ አንዳንዴ የማገኛቸው ነገሮች አሉ። ፓርቲያችሁን በተመለከተ ከአንዳንድ ወገኖች የሚነሱ ጥያቄዎች አሉ፣ ግርታዎች አሉ። እነዛ ጉዳዮች መልስ ስለሚፈልጉ ማብራሪያዎችም ስለሚፈልጉ ምን ያህልስ እውነትነት አላቸው የሚሉ ነገሮች ስላሉ እነዚያን ማጥራት ስላለብኝ ነው ይህን ጥያቄ የማነሳው። በተደጋጋሚ የምታወጧቸው መግለጫዎች ላይ በተለይ መግለጫ በምታወጡበት ወቅት ላይ የሚነሳ ጥያቄ ነው። ይሄውም ኢህአፓ ለሰሜን አካባቢ ላሉ ክልሎች ስስ ልብ አለው፣ ለሌሎች ግን እምብዛም ትኩረት አይሰጥም በሚል ይተቻል። በተለይም በተደጋጋሚ በአማራ ክልል ከሚከሰቱና ከሚፈጸሙ ጥቃቶች እና እስራቶች ጋር ተያይዞ የምታወጧቸው መግለጫዎች የበዙ ናቸው። ስለዚህ ለሌሎች ክልሎች ላይ የሚሰጡት ትኩረት እምብዛም አይደለም፣ ትኩረታቸው እና ስስ ልባቸው ያለው ወደ ሰሜን አካባቢ ነው ይላሉ። ምንድነው ምላሽ? አንዳንድ ጊዜ ብዙ ሰው ማየት የሚፈልገውን ነገር ያያል። በተለይ ደግሞ አሁን ያለንበት ጊዜ የመፈራረጅ ፖለቲካ ወቅትም ስለሆነ ኢህአፓ ከነበረው ስም አንፃር ከነበረው አንዳንድ ጊዜ ደግሞ ታሪክም ተዛብቶ ይወራልና ከዛም አንፃር ሰዎች ፈረጀውት ማየት የሚፈልጉትን ብቻ የሚያዩበት ወቅት አለ። ነገር ግን አሁንም ቢሆን ዞር ብለን ስናይ የኛ እንደውም ከፍተኛው መዋቅራችን ያለው በኦሮሚያም በደቡብ ክልል ነው፣ በጣም ከሌላውም አካባቢ በጣም በበለጠ ሁኔታና ድጋፍ አለን ብላችሁ የምታምኑት ኦሮሚያ ነው? ኦሮሚያም በጣም ድጋፍ አለን፣ እንዲሁ ደግሞ ደቡብ ክልል በጣም ድጋፍ አለን፣ በጣም ከሚታሰበው በላይ። በሰሜን አካባቢ የለንም እያልኩ አይደለም። ኢህአፓ ነው ከሌሎች ፓርቲዎች ቀድሞ አሁን ላይ ቅርንጫፍ የከፈተው፣ በተለይ በሀገራዊ ደረጃ ከሚንቀሳቀሱ ፓርቲዎች በትግራይ ክልል ማለት ነው። እንዲሁ አማራ ክልልም አለን። ነገር ግን ኮንሰርናችን የሰሜኑ ህዝብ ብቻ አይደለም። እንደሚባለው የደቡብ ህዝብ ላይ የኦሮሚያ ህዝብ ላይ የሚፈጸመው የትኛውንም ግፍ እየተቃወምን ያወጣናቸው መግለጫዎች በተለያየ ጊዜ ምስክር ናቸው። ምናልባት ዲግሪ ይለያያል የሚል ከሆነ we accept ዲግሪው እንደሚለያይ፣ ነገር ግን ዲግሪው የሚለያየው ደግሞ ለምንድነው ብሎ መጠየቅ ያስፈልጋል። በኦሮሚያ ክልል አሁንም የቀጠለ ጦርነት ያለበት ነው፣ ሰዎች የሚገደሉበት ቦታ ነው። ስለዚህ እዛ ላይ በተለየ ሁኔታ መግለጫ ብናወጣ የሚገርም አይደለም። በአማራ ክልል አሁንም እየቀጠለ ያለ ጦርነት ያለበት ሁኔታ ነው። ስለዚህ ከሌላው ቦታ በተለየ ሰብአዊ መብት ጥሰቶች እንደሚፈጸሙ ኤክስፔክትድ ነው። አሁንም እየቀጠለ ያለ ጦርነት ስላለ የትግራዩንም እንደምታውቀው ነው። አሁንም ቢሆን ያለየለት ሁኔታ ነው ያለውና ዲግሪው ለምን ይለያያል የሚለውን ቆመ ብለህ እስካላሰብክ ወይ እስካልጠየቅ ድረስ የመግለጫ ቁጥር እየቆጠርክ ብቻ ለሰሜን ያደላሉ ማለት ግን አግባብነት አይኖረውም። አሁን ደቡብ ላይ ብዙ ህዝባዊ ድጋፍ እንዳላችሁ ቅርንጫፎችም ቢሮዎችም እንዳላችሁ ነግረሽኛል። ግን ደቡብ ላይ አስተዳደራዊ የሚባሉ መዋቅራዊ የሚባሉ በርከት ያሉ ፖለቲካዊ ችግሮችም ያሉበት ክልል እንደሆነ ይታወቃል። እንደው ማህበራዊ ጉዳዮችን እንኳንና ኢኮኖሚ ጉዳዮችን እናንሳ ብንል ከደሞዝ ጋር በተያያዘ በርከት ያሉ ችግሮች ይነሳሉ። መዋቅራዊ አስተዳደራዊም በጣም ጥቂት ሊባል የሚችል አይደለም። እነዚህም በተመለከተ በበቂ ሁኔታ ድምጽ ሆናችኋል? በሚገባ ድምጽ ሆነናል። አዎ፣ ምክንያቱም እንዳልኩ ነው ከዚህ በፊት ያወጣናቸው መግለጫዎች ዞር ብለህ ስታይ በደቡብ ክልል ለሚፈጸሙ አስተዳደራዊ ጥሰቶች፣ መዋቅራዊ በደሎችና እንዲሁ ፖለቲካዊ ችግሮችን በተደጋጋሚ ድምጽ ስንሆን ነበር። በተለይ ደግሞ እዛም አካባቢ ባሉን ጠንካራ ጽህፈት ቤቶች፣ ጠንካራ መዋቅሮች በኩል መግለጫ ከመውጣትም የዘለለ ደግሞ እነዚህ አስተዳደራዊና ፖለቲካዊ ችግሮች እንዲፈቱ እንቅስቃሴዎችን እያደረግን ቆይተናል። በጣም ጥሩ። እንግዲህ የሚነሱ ጥያቄዎች አሉ። ምናልባት ይህን ጥያቄ ለሚያነሱ ወገኖች መልስ ሊሆን ይችላል። መልሱም ጥያቄ ሊወልድ መቻሉ እንግዲህ የሚጠበቅ ነው። አገራዊ ምክክር ኮሚሽን ከተቋቋመ 2 ዓመት በላይ ያለፈው ይመስለኛል። ከሰሞኑን በፌደራል ደረጃ አጀንዳ እንደሰበሰበ ተናግሯል። እናንተ እንደዚሁም ሌሎች ፓርቲዎች እናት ፓርቲ፣ ኢህአፓ፣ ኦፌኮን የመሳሰሉ የፖለቲካ ፓርቲዎች እየተሳተፉበት አይደለም። እናንተም አስቀድማችሁ ነው እየወጣችሁት። እየተነሱ ያሉ ደግሞ አጀንዳዎች አሉ። ከምክክሩ ለምንድን ነው የወጣችሁት? ምክክር ኮሚሽኑስ እንዴት ነው የምትመለከቱት? የሀገሪቱን ችግር የሚፈታ ነው? የምክክር ኮሚሽኑ የትኛውንም ችግር የመፍታት ፍላጎት አለው ብለን አናምንም። የምክክር ኮሚሽኑን የምንመለከተው ለአንድ ስርዓት የስልጣን ማስቀጠያነት የተቋቋመ
ኮሚሽን ወር ድርጅት እንደሆነ ነው የምናስበው እንጂ በትክክል የሁሉንም የሀገሪቱን ህዝብ በእኩልነት ችግሩን ለመፍታት ፈልጎ ተቋቁሟል ብለን አናስብም። እየሄደበት ያለውን መንገድ የሚያሳየው እሱን አይደለም። ከምክክር ኮሚሽኑ የወጣንበት ምክንያት እንዳልኩ የገለልተኝነት ጥያቄ ስላለበት አካሄዱ ልክ አይደለም ብለን ስለምናምን አካሄድ ደግሞ ውጤትን ይወስናል። አካሄዱ ልክ አይደለም ብለን እናምናለን። እንዲሁ ደግሞ ሰዎቹም ገለልተኛ ናቸው ብለን አናምንም በአንድም በሌላም መልኩ። ከዚህ ባለፈ ግን ከመጀመሪያው ጀምሮ አጀንዳ ሲሰጥ የነበረው ከጠቅላይ ሚኒስትሩ በቀጥታ ስለሆነ እሱንም ለመደበቅም አልሞከሩም እና ከዛ አንፃር አጀንዳ በቀጥታ ከጠቅላይ ሚኒስትሩ የተሰጠበት አጋጣሚ ነበር። ኦፍ ኮርስ ለምሳሌ ስለ ሽግግር መንግስት እንዳትነኩ የሚባል ክልከላ ነበረ። የምታነሱት ስላለፈውና ስለወደፊቱ እንጂ እኔ ስለመመራት ኢትዮጵያ አይደለም ብለው ቃል በቃል የተናገሩበት ሁኔታ ሁሉ አለና ያ ሁሉ ባለበት ሁኔታ እሳቸው የሚፈልጉት ነገር እየተነሳ የማይፈልጉት ነገር እያልተነሳ ደግሞ እኛ የስርዓቱ ተለጣፊ ማጨብጫቢ ሆነን መቀጠል ስለማንፈልግ በዛ ምክንያት ከምክክር ኮሚሽኑ ራሳችንን እናገለናል። ግን አሁን ላይ እየተነሱ ያሉ ጥያቄዎች ውስጥ ለውስጥም በአደባባይ አንዳንዶች በአደባባይ የሚናገሩ አንዳንዶች ደግሞ በአደባባይ በይፋ ሊወጡ ያልቻሉ ነገር ግን ውስጥ ለውስጥ የምንሾካሾክባቸው አጀንዳዎች ግን ሲቀርቡ አይተናል። ምናልባት እነዛ አጀንዳዎች ቀርበው ውጤትም ሊያስገኙ ይችላሉ የሚል ግምት የላችሁም? የለንም። እንዳልኩ የምትቀበሉት አጀንዳ የለም? አሁን ከቀረቡት መካከል አጀንዳዎቹን ልንቀበል እንችላለን። ነገር ግን አስፈጻሚው ማን ነው የሚለው ደግሞ ጥያቄ ነው ለኛ። ለምንድን ነው በዚህ ሰዓት የተነሱት የሚለው በራሱ ጥያቄ ነው። ታይሚንግም የራሱ የሆነ እንትን ስላለው ፓርት ስላለው በአንድ ሁኔታ ውስጥ ስለዚህ ለምን አሁን ማንሳት አስፈለገ? ከዚህ ቀደም በተደጋጋሚ ሲጠየቅ የነበረ ጉዳይ ነው። ሁለተኛ ነገር ደግሞ እሳቸው በፈለጉበት ሰዓት እየተነሳ እሳቸው በማይፈልጉበት ሰዓት እየቀረ የሚሄድ አጀንዳ ሊኖር እንደሚገባ አናምንም። ለምሳሌ ተሳታፊዎቹ የሽግግር መንግስት እንዲጠየቅ ከፈለጉ የሽግግር መንግስት መጠየቅ አለበት። ወይም ደግሞ የተለያዩ ጉዳዮች ስለ አሁኗ ኢትዮጵያ መወያየት ከፈለግን ስለ አሁኗ ኢትዮጵያ መወያየት አለብን። እንደውም ከወደፊቷም ካለፈችውም ኢትዮጵያ በላይ መወያየት ያለብን አሁን ላይ ስላለችው ኢትዮጵያ ነው። ምክንያቱም እንደ ሀገር መቀጠል ካስፈለገ ከታሪኩም ከፊውቸሩም በላይ አሁን ላይ ያለንበት ሁኔታ ነው የሚያስፈራው እና እሱ በሌለበት ሁኔታ እንዳልኩ ታይሚንግ የሚባል ነገር አለ። የትኛውንም ነገር ሳያቅዱበትና ለእሳቸው ጥቅም ብቻ ጠብቀው ካልሆነ እንደማይሄዱበት እናውቃለን እናምናለን። በተደጋጋሚ ማሳይተውናል። ስለዚህ ያ ሁሉ ባለበት ሁኔታ የምክክር ኮሚሽኑ አሁን ላይ የሚያነሳቸው ሀሳቦች እንደው ትክክለኛ ናቸው እንኳን ብለን ብናስብ ውጤታማ ይሆናሉ የሚል እምነት የለንም። ታይሚንግ ወሳኝ ነው ብለሽኛልና በዚህ ሰዓት ታዲያ እየተደረገ ያለው ለምንድን ነው? እንዳልኩ ነው። አንዳንድ መሪዎች ፖፑሊስት ናቸው። ፖፑሊስት ማለት ህዝብ መስማት ይፈልገዋል ብለው የሚያስቡትን ነገር እዚህ ጋር አሁን የወደቡንም ሁኔታ ማንሳት ትችላለህ። እውነት የወደብ ፍላጎት ኖሯቸው ነው ወይ በዚህ ሰዓት ያነሱት? በዚህ መንገድ ነው ወይስ ኢትዮጵያ ወደብ ባለቤት የምትሆነው በውጭ ኃይላት ወይም በውጭ ሀገራትና በዓለም አቀፉ የዲፕሎማቲክ ማህበረሰብ ዘንድ እንደ ተስፋፊ እየታየች እና እንደ ወራሪ እየታየች ነው ወይ ወደብ ማግኘት የምትችለው? ሉዓላዊነት ከሌላት ሀገር ካልሆነች እንትን ጋር ስቴት ጋር ነው ወይ የፖርት ዲል የሚያደርጉት የሚለውንም ስታነሳ በውስጥ ያለባቸውን ጫና ለማንሳትና ከዚህ ቀደም በተደጋጋሚ ሲያደርጉት እንደነበረው ሀገራዊ አጀንዳ ፈጥራለሁ በማለት እንዲሁ ደግሞ እሳቸው የራሴን ታሪክ ፈጥራለሁ ብለው ቤተመንግስት እያሰሩ እንዳሉት ሁሉ ኢትዮጵያን የወደብ ባለቤት አድርጋለሁ የሚል የራሳቸውን ኢጎ ለማርካት ካልሆነ በስተቀር እውነት ኢትዮጵያ የወደብ ባለቤት እንድትሆን ተፈልጎ ቢሆን ኖሮ በሰላማዊ መንገድና እንዲሁ ደግሞ የሀገር ውስጥ ካለው መረጋጋት በኋላ የሚሆን ነገር ነበር። ለዛ ነው ታይሚንግ ማተር ያደርጋል እንዲሁ ደግሞ ኮዙ ማተር ያደርጋል ያልኩ ያለሁት። ስለዚህ አሁንም ቢሆን በዚህ ሰዓት ጥያቄዎችን የሚያነሱት በህዝብ ዘንድ ተቀባይነት አገኛለሁ በሚልና ለተራ የፖለቲካ ትርፍ እንጂ ዘላቂ ሰላምና ዘላቂ መረጋጋትን አስበው ነው ብለን አናምንም። እሱን ደግሞ በተደጋጋሚ ካደረጓቸው ድርጊቶች አይተናል። ስለዚህ አሁን ምክክር ኮሚሽኑ መንግስት እያየው እየተመለከተው ያለው አንቺ እንደምትይኝ የቅቡልነት ጥሙን ለማርካት ነው? ምንም ጥርጥር የለውም። እንዳልኩ ነው ህዝብን ሞቢላይዝ አደርግበታለሁ፣ ህዝብ ይደግፈኛል፣ ኢትዮጵያ ካልኩኝ ህዝብ አሁንም ይታለልኛል የሚል እምነት ስላለ ነው እንጂ በእውነትም ሀገሪቱን ወደውና ለሀገር የሚጠቅም እንዲሁም ለህዝብ የሚጠቅም ስርዓት ለማምጣት አስበው ነው ብለን አናምንም። በጣም ጥሩ። ስለ ወደብ አነሳሽልኝ እግረ መንገድሽን እሱን ጉዳይ ብናነሳው ደስ ይለኛል። እንግዲህ የዛሬ 2 ዓመት ይመስለኛል እንግዲህ ጠቅላይ ሚኒስትሩ በይፋ ወደ መንግስታዊ ቴሌቪዥን ጣቢያዎች ላይ ቀርበው በኃይልም
በሰላማዊ መንገድ ወደብ ማግኘት የባህር በር ባለቤት መሆን አለብን ምክንያቱም የህልውናችን ጉዳይ ነው የሚል ነገር ይነሳል። አሁን ከኢትዮጵያና ኤርትራ መካከል የተፈጠረው ውጥረትም መንስኤው ይሄን የሚል ነገር በተደጋጋሚ ይነሳል። የኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳላ ከዚህ አንድ ወር በፊት በሰጡት አንድ መግለጫቸው ላይ ምንድነው ያሉት ኢትዮጵያ በኃይልም ይሁን እንደዚሁም ደግሞ በሰላማዊ መንገድ ወደ የባህር በር አገኛለሁ ማለቷ እኛን አስደንግጦናል የሚል ነገር በይፋ ተናግሯል። ኢትዮጵያ ወደ ባለቤት ወይም የባህር በር ባለቤት የምትሆነው በምን መንገድ ነው ብላችሁ ነው የምታምኑት? በሰላማዊ መንገድ መሆን አለበት ብለን ነው የምናስበው። ቅድም በሰላማዊ እንዳልከው ካልተገኘስ? በሰላማዊ ካልተገኘ መቼም የሀገሮት ላይ የሄድክ ጦርነት አትከፍትም አይደለም። ያ ኪሳራ እንጂ ትርፍ የሚያመጣ አይደለም። ሁለተኛ የሶማሊያውንም ጉዳይ ብንመለከት እኔ እዛን ጊዜ ጋዜጠኛ ነበርኩና በተደጋጋሚ ሽፋን ሰተን የዘገብነው ጉዳይ ነበር። ስንፈረጅ የነበረው ግን እንደ ባንዳና እንደ ሀገር እንደ ካድን ነው። መጨረሻውን አይተነዋል። አያዋጣም ያካሄድ ገብቷል። በፍጹም አያዋጣም ከሶማሊላንድ ጋር ዲል አድርገህ ምክንያቱም ሶማሊላንድ የሶማሊያ ፓርቲ ናት እንጂ በራሷ ከሉዓላዊ ሀገር ጋር ዲል የምታደርግ ሀገርም አይደለችም እና በዛ መንገድ እንዳልኩት ቀደም የህዝብን ጊዜያዊ ትብብር ለማግኘት በሚልና ኢትዮጵያ ውስጥ ያለባቸውን ጫና ለመቀነስ ህዝቡን አቅጣጫውን አስተዋለው አቅጣጫውን አስቀይረዋለሁ ብለው አስበው እንጂ ትክክለኛ የፖርት ፍላጎት ኖሯቸው አይደለም። የትኛውም ሀገር የትኛውም ዓለም አቀፍ ህግ አንድ አይደለም በኢትዮጵያ ደረጃ ትልቅ ሀገር ቀርቶ የትኛውም ሀገር ላንድ ሎክድ ሆኖ ይኖር የሚል ስምምነት የለም። እኛም እሱን አንደግፍም። ኢትዮጵያ የባህር በር የማግኘት መብት አላትም ብለን ነው የምናስበው። ነገር ግን የምትሄድበት መንገድ ደግሞ ማተር ያደርጋል። እየተነሳ ከሀገራቱ ጋር ሁሉ ግጭት እየፈጠርክ በምስራቅ አፍሪካ በጣም ተከባሪ ነበረች በዓለም አቀፍ ደረጃ ተከባሪ ነበረችን ሀገር እንደ ግጭት ጠማቂና እንደ አንድ የቀጠናው ስጋት እያሳየ አይደለም ፖርት የምታገኘው በዛ መንገድ አይደለም። ሁለተኛ ከኤርትራ ጋር የነበረው ግንኙነት ራሱ እሳቸው በመጡበት ወቅት ኦርጋናይዜሽናል እንዳልነበርና ተራ የግለሰቦች ግንኙነት እንደነበር በተደጋጋሚ ስንናገር ቆይተናል። ያም እንግዲህ በጣም ሲያሰድበን የቆየ ጉዳይ ነውና አሁን ላይ ተነስቶ ግን በተለይ ደግሞ አስገብተው የራሱን ህዝብ ካስጨፈጨፋቸው በኋላ ኤርትራ እንደዚህ ናት እንደዛ ናት እያሉ በተለይ እኛንም ከኤርትራ ጋር በመስራት የተለያዩ የፖለቲካ ኃይሎችን ከኤርትራ ጋር በመስራት መፈረጅ በራሱ ራሳቸውን ተጠያቂ ሊሆኑ እንደሚገባ የሚያሳይ ተግባር ነው። ምክንያቱም እሳቸው ናቸው አስገብተው ህዝብንም ሲያስገድሉ ሲያስጨፈጭፉ የነበረው። ለዛውም ኦርጋናይዜሽናል ባልሆነና የተለየለት መስመር በሌለበት የዲፕሎማቲክ አካሄድና ያ ሁሉ ባለበት ሁኔታ ላይ አሁንም ቢሆን ጦርነት ወደብ ማግኘት የሚቻለው በሰላማዊ መንገድ እንጂ በጦርነት ነው ብለን አናምንም። ነገር ግን ወደብ ማግኘት ደግሞ ኢትዮጵያ መብት እንዳላት እናምናለን። መንግስት ሆናችሁም በሰላማዊ መንገድ ነው አላማችሁን ማስፈጸም እንደምትፈልጉ ነግረሽኛል። በአሰብ ሊሆን ይችላል ከዚህ ቀደም ለረጅም ዓመታት በኢትዮጵያ ስር ስለነበርም ማለት ነው። ሌሎች አካባቢዎችም በቀጠና ያሉ ሀገራትንም በማሰስ ሊሆን ይችላል። ከሌሎች ሀገራት ጋር በሰላማዊ መንገድ የሚደረግ የባህር በር ወይም የወደብ ድርድር በምን መልኩ ነው መሄድ ያለበት? ዲፕሎማሲ ሰጥቶ መቀበል ነው። ኢትዮጵያ ብዙ መስጠት የምትችላቸው ሪሶርሶች አሏት። መስጠት የምትችላቸው ስለ ሉዓላዊነትን ባልነካ መልኩና የሀገርን ጥቅም ባልተጻረረ መልኩ የትኛውም ዲፕሎማሲ ስትሄድ አንድ ሀገር ለጽድቅ ብሎ አይደለም አንድን ነገር የሚያደርግልህ ካንተ የሚፈልገው ነገር ስላለ ነው። ስለዚህ ኢትዮጵያ የምትፈልግባቸው ነገሮች ማብዛት ትችላለች፣ የምትፈልግባቸው ነገሮች ማሳደግ ትችላለች፣ ከዛ ወደቧን ማግኘት ትችላለች ብለን እናምናለን። በክፍያ እንኳን ቢሆን ክፍያው የሚቀንስበትን መንገድ በዲፕሎማቲክ መንገድ ዲል ማድረግ እየተቻለና እንዲሁ በነፃ ደግሞ እንዳልኩት ሰጥቶ መቀበል በሚለው መርህ መሄድ እየተቻለ እያንዳንዱ ሀገር ላይ ጦርነት ከፍታለው የሚል የጦረኛ አካሄድ አግባብ ነው ብለን አናምንም። በጣም አጭር የመጨረሻ ላርግ ይሄን በተመለከተ ምናልባት ከሰጥቶ መርህ ነው ዲፕሎማሲ ብለሻልና ያንን መርህ እንደምትከተሉ ነግረሽኛል። ግን ከዛ በፊት አሰብን በህግ የማስመለስ ሂደት ላይ እንቅስቃሴ ልታደርጉ ትችላላችሁ? በሚገባ እንችላለን። ምክንያቱም እኛም የምናምንበት ነገር አሰብ የኢትዮጵያ ነው ብለን እናምናለን። የሄደበትን መንገድ ደግሞ ልክ ነው ብለን አናምንም። አሁን ከሰሞኑ እንዳልኩት ተራ የህዝብ ይሁንታ ወይ ጭብጨባ ለማግኘት ሳይሆን ከዚህ ቀደም በነበረን የትኛውንም ፖሊሲያችን የትኛውንም ወደብን የተመለከተ የባህር በርን በተመለከተ ያለንን ፖሊሲ ማየት ይቻላል። በአሰብ ጉዳይ ላይ ያለን አቋም ተቀይሮ አያውቅም። ተመሳሳይ ነው አቋም የኢትዮጵያ ነው የሚለው ማለት ነው። ያው አሰብን የመጠቀም ኢትዮጵያ ሙሉ መብት አላት የሚል
እንትን ያለን መልከታን ያለን ነገር ግን እንዳልኩት ደግሞ አሁን ከሰሞኑ ጠቅላይ ሚኒስትሩ እያነሱት እንዳሉትና በማይሆን መንገድ በጦረኛ አካሄድ ሳይሆን በሰላማዊ መንገድ በድርድር ኢትዮጵያ አሰብን የመጠቀም መብት አላት ብለን ነው የምናስበው። ኦኬ በጣም ጥሩ እንግዲህ አሰብን በተመለከተ በተለየ መልኩ ከሰሞኑ የሚነሳ ነገር አለ። አጠቃላይ ከባህር በርና ወደብ ጋር ተያይዞ ደግሞ ላለፉት 2 ዓመታት ከሀርጌ ከሶማሌላንዱ ስምምነት አንስቶ አሁን ድረስ የዘለቁ በርካታ ጉዳዮች ያሉበት ነው። የቀጠናውም ትኩሳት ስለሆነ የፓርቲያችሁን አቋምም ማወቅ ይበጃል በሚል ይህን ጥያቄ ያነሳሁት። ቀጣይ ዓመት ይመስለኛል ወይም ከቀጣይ በኋላ ምርጫ ይደረጋል። አገሪቱ ምርጫ የማስተናገድ አቅም አላት ወይ? አቅም ብቻ ሳይሆን ያለችበት ነባራዊ ሁኔታስ ያንን ይፈቅዳል ወይ የሚለው ግን አሁንም በበርካቶች ዘንድ በጥያቄ የሚነሳ ነው። ይሁንና ግን የኢትዮጵያ ምርጫ ቦርድ እንቅስቃሴ እያደረገ እንደሚገኝ እየተናገረ ይገኛል። ከሰሞኑ ምክትል ስራ አስፈጻሚ በህዝብ ተወካዮች ምክር ቤት እንደተሾመለት ሰምተናል። በምርጫው ያለመሳተፍ እድላችሁ ሰፊ ነው? ከሱ ጥያቄ በፊት በመጀመሪያ ምርጫ ቦርድ ከሰሞኑ ያደረጋቸውን እንቅስቃሴዎች ለምን ጀመረ ብለን ስናስብ ከተወሰኑ ሳምንታት በፊት በጋራ ምንሰራ በትብብር ምንሰራ ፓርቲዎች መግለጫ አውጥተን ነበረ። ምርጫን በተመለከተ ህዝብም እኛም ተቃዋሚ ፓርቲዎችም ምን ሂደት ላይ እንዳለ ማወቅ መብት አለን የሚል ምክንያቱም አሁን የምንመራበት ህገ መንግስት ምርጫ በየ5 ዓመቱ እንዲሆን ይደነግጋል። ስለዚህ እሱ መከበር አለበት ብለን እናምናለን። በዛ መሰረት ደግሞ 2018 ላይ ምርጫ መካሄድ አለበት። ስለዚህ ምን እየተካሄደ ነው የሚለውን ጥያቄ ጠይቀን ነበረ በመግለጫም እንዲሁ ደግሞ ምርጫ ቦርድ በላክ ነው በቀጥታ። ከዛ በኋላ እንደዚህ አይነት እንቅስቃሴዎች ተጀመሩ። ኦፍ ኮርስ መጀመራቸው ጥሩ ሆኖ ሳለ እኛ እዛ መግለጫችን ላይ ያነሳናቸው 6 ቅድመ ሁኔታዎች አሉ፣ 6 ነጥቦች አሉ። መጀመሪያ ምርጫው እንዲካሄድ በምርጫ ሰላማዊ ሜዳን የሚፈልግ በመሆኑ እነዚህ ሁኔታዎች ካልተከበሩ ምርጫን በምን መልኩ ነው የምናደርገው የሚለው ጥያቄ ውስጥ ይገባል በሚል መግለጫችን ላይ ያካተነው ነበረ። ከነሱ ውስጥ አንዱ የቦርድ አመራር አባላትን የሚሾምበትን ሁኔታ ነው እኛ እንፈልግ የነበረው። አሁን የነበሩት አመራሮች ከነችግራቸውም ቢሆን ልምድም ስላላቸው እንዲቀጥሉና እነሱ ላይ መስተካከል ያለባቸው ነገሮች በጋራ እንድናስተካክል ነበር። ነገር ግን ያም አይሆን ከሆነ ደግሞ እኛም በተገኘንበት እጩዎቹም መንግስት ብቻውን እንትን ብሏቸው ሳይሆን እኛ ባለንበትና እኛ ምናምንባቸውም ሰዎች እንዲመጡ ፈልገን ነበር። ነገር ግን ያ አልሆነም። እንደምታውቀው በቀደም ለት ነው ሰብስበው የፖለቲካ ፓርቲዎችን እጩዎችን ላይ እንወያይ ብለው ነበር። እኛ ባደረግነው ጥናት መሰረት እጩዎቹ ገለልተኛ አይደሉም። ስለዚህ ስብሰባው ላይ አልተሳተፋችሁም? አልተጠራችሁም? ይሄ ስብሰባው ላይ አልተሳተፈም ነበር። ምክንያቱም ቅድም እንዳልኩ ማጣራት አድርገናል። ገለልተኛ ናቸው ብለን አናምንም። እጩዎቹ በተጨባጭም የመንግስት ተሿሚዎችም ስለሆኑ ማለት ነው፣ ስም መጥራት አያስፈልግም። የመንግስት ተሿሚዎችም ስለሆኑ እንትን ምንድነው ገለልተኛ ናቸው ብለን አናምንም። በዛ ሁኔታ ሄደን ኦፍ ኮርስ ተስማምተናል ብለን አጨብጭበን የምንመጣበት ሁኔታ አይደለም ያለው። በዛ ምክንያት እኛ አልተገኘንም ነበር። ነገር ግን ቅድም እንዳልኩ በጥያቄያችን መሰረት ነው የተደረገው። ነገር ግን በጥያቄያችን መሰረት ስለህ እኛ የምንፈልጋቸው ቅድመ ሁኔታዎች ተሟልተዋል ማለት አይደለም። ነገር ግን ምርጫውስ የመካሄድ እድል አለ ወይ ብለህ ለጠየቀኝ ጥያቄ እንዳልኩት ቅድም የጠቀስኳቸው 6 ቅድመ ሁኔታዎች በቅድሚያ መሟላት አለባቸው ብለን እናስባለን። ምርጫው በራሱ እንዲደረግ ኢሃፓና ወይም ደግሞ የትብብሩ ፓርቲዎች ወደ ምርጫው ይገባሉ አይገባም የሚለው ሌላ ጥያቄ ነው። እስካሁን የወሰንበት የለም በኢሃፓ በኩል። ልትሳተፉም ላትሳተፉም ትችላላችሁ ማለት ነው። በቅድሚያ ግን ምርጫው በራሱ እንዲካሄድ ምርጫው መካሄድ አለበት። ስለዚህ እነዚህ 6 ቅድመ ሁኔታዎች መሟላታቸው የግድ ነው ብለን ነው ለመንግስት ማሳሰቢያ የሰጠነው። ያለፈው ምርጫ መራዘሙ ያመጣውን መዘዝ ወይም ያመጣውን ጦስ የፈጠረውን ያን የፖለቲካ ትርምስና ትኩሳት የምናስታውሰው ነው። ከተደረገም በኋላ ያለው ሁነት ይታወቃል። ምርጫው ቢደረግ ምን የተለየ ሁነት ሊፈጠር ይችላል? እንደ አጋጣሚ ያለው ነባራዊ ሁኔታ ያለው አስቻይ ሁኔታ ምናልባትም ለምርጫ የሚጋብዝ ካልሆነ ምርጫው ለ1 ዓመት ወይም ከዚያም ባነሰ ለወራቶች ቢራዘም ምን የተለየ ሁኔታ ሊፈጠር ይችላል? ምርጫው መራዘም አለበት ብለን አናስብም። ምርጫው በፍጹም መራዘም አለበት ብለን አናስብም። ግን ነባራዊ ሁኔታ የለም ብላችሁ ታምናላችሁ? ኤግዛክትሊ ምርጫው ስለዚህ አሁን መንግስት ግዴታውን መወጣት አለበት። መንግስት 6 ሁኔታዎች ልጥቀስልህ። የመጀመሪያው በእስር ላይ የሚገኙ ጋዜጠኞች፣ ፖለቲከኞችና የሰብአዊ መብት ተሟጋቾች በተለይ በማንነታቸውና በስራቸው ምክንያት የባላቸው የፖለቲካ ልዩነት ምክንያት የታሰሩ ሰዎች ያለምንም ቅድመ ሁኔታ መፈታት አለባቸው ብለን እናምናለን። በሁለተኛ ደረጃ በትጥቅ ትግል ላይ የሚገኙ ደግሞ ዜጎች ጥያቄዎቻቸው ሊመለሱና ቅድም እንዳልኩ ትክክል
ትክክለኛ የሆነ እነሱም የሚያምኑበት ድርድርና ውይይት መካሄድ አለበት፣ ጦርነቱ መቆም ስላለበት የሚል ነው። በሶስተኛ ደረጃነት ዓለም አቀፍ ታዛቢዎች መግባት አለባቸው፣ ሁላችንም የምናምንባቸውና ገለልተኛ የሆኑ ለአገዛዙ ብቻ ሊሰሩ የማይችሉና ለሁሉም እኩል አይን ያላቸው ዓለም አቀፍ ተቋማት ወደ ታዛቢነት መምጣት አለባቸው ብለን እናምናለን። ከዛ ባለፈ ደግሞ የሚዲያዎች ነፃነት ሊጠበቅ እንደሚገባም አሳስበናል። አጠቃላይ የፖለቲካ ምህዳሩም ደግሞ እንዲሁ በጣም ገለልተኛ ነፃና ምቹ ሊሆን ይገባል። ከዛ በስድስተኛ ደረጃነት ቅድም የጠቀስኩት የምርጫ ቦርድ አመራሮች በገለልተኛ አካላት ሊመረጡ ይገባል፣ እንዲሁም እኛም ልናምንባቸው ይገባል የሚል አተያይ ነው ያለን። እነዚህ ናቸው ስድስቶቹ። አሁን የጠቀስኩት ስድስቱ መሟላት የሚችሉ ከሆነ መሟላት ይችላሉ ብለን እናምናለን። ምርጫው መካሄድ የሚችልበት ሁኔታ አለ። አሁን እነዚህን ስድስት ነገሮች ስንጠይቅ ኮንፊውዥን መፈጠር የሌለበት ሁኔታ እኛ ውለታ አይደለም እየጠየቅን ያለ ነው፣ ወይም ደግሞ ከመንግስት አንድ እርዳታ እንዲደረግልን አይደለም እየጠየቅን ያለ ነው። በስልጣን ላይ ያለው አካል ሊያስፈጽማቸው የሚገቡ ቅድመ ሁኔታዎች ናቸው፣ አግባብነት ያላቸው ጥያቄዎች ናቸው፣ ግዴታዎቹም ስለሆኑ አለመታደል ሆኖ ኢትዮጵያ ውስጥ ሆነና የምንኖረው እነዚህን ጥያቄዎች ለመጠየቅ ተገደናል እንጂ በሌላው ዓለም በተለይ ሰልጥኗል የፖለቲካ ንቃተ ህሊናው በጣም ጨምሯል የሚባልበት ቦታ ላይ እነዚህ ሁኔታዎች መሟላት አለባቸው ብሎ የሚጠይቅም እንትን አይኖርም። ምክንያቱም ኦልሬዲ የተሟሉ ነገሮች ስለሆኑ የሰብአዊ ጥያቄዎች ናቸው፣ የፖለቲካ ጥያቄዎች ናቸው፣ መፈጸም ያለባቸው ነገሮች ስለሆኑ ስለዚህ አሁንም ቢሆን መደረግ አለበት፣ መራዘም የለበትም ኦፍ ኮርስ። ነገር ግን እነዚህን ግዴታዎቹን ደግሞ ቀድሞ ሊወጣ ይገባል እንጂ ጊዜው ሲደርስ እነዚህ ነገሮች እስካስተካክል ብሎ ስልጣኑን ማራዘም ወይ ደግሞ ምርጫውን ማራዘም ልክ አይደለምም፣ እኛ የምንቀበለው አይደለም። ምርጫውን ሊራዘም አትፈልጉም፣ ምርጫው መራዘሙም ልክ አይደለም ብላችሁ ነው የምታምኑት። ምናልባት አሁን የጠቀሽልኝ ወደ 6 የሚጠጉ ቅድመ ሁኔታዎች ደግሞ እጅግ ወሳኝ በአንድ ነፃ ገለልተኛና ፍትሃዊ ተአማኒ ምርጫ ለማድረግ ወሳኝ የሚባሉ ጉዳዮችን ነው ያነሳሽልኝ። ከሲቪክ ማህበራት፣ ከታዛቢዎች፣ ከሚዲያዎች ጋር የተያዙት ጉዳዮች ማለት ነው። ምናልባት መንግስት እናንተ አሁን የጠቀሳችኋቸውን ቅድመ ሁኔታዎች አላሟላም ወይም ለማድረግ ፈቃደኛ ሳይሆን ቀረን በል፣ ታዲያ ምርጫው ቢደረግ ምንድነው ጥቅሙ? እሱ ጋርማ ስንደርስ ነው የምንነጋገረው። አላሟላም ካለ ምን አይነት መንግስት እንደሆነ ለዓለም አቀፉ ማህበረሰብ እያሳየ ነው። እኛ አሁን ስንንቀሳቀስ የምንንቀሳቀሰው እነዚህ ነገሮች እንዲሟሉ ነው ካልን፣ እነዚህ ነገሮች ደግሞ አላሟላም ካለ ይሄ ጥያቄ እኛ ብቻ ስላሉ ነው፣ የህዝብም ጥያቄ ስለሆነ አላሟላም ካለ እንግዲህ ምን አይነት መንግስት እንደሆነ እያሳየ ነው። ያንን ሁኔታ ደፍሮ ይሄድበታል የሚል እምነት የለኝም። ነገር ግን እንዳልኩት ችሮታ አይደለም እየጠየቅን ያለ ነው፣ ወይም ውለታ አይደለም እየጠየቅን ያለ ነው፣ ግዴታውን ነው መወጣት ያለበት። ግዴታውን ካልተወጣ ደግሞ እንግዲህ ምን ሊፈጠር እንደሚችል አብረን የምናየው ይሆናል። በጣም ጥሩ። ሚስጥረ ጥያቄዎችን እየጨረስኩ ነው። የመጨረሻ ጥያቄ ላድርገው። ከወራት በፊት ይመስለኛል በትግራይ ቅርንጫፍ ከፍታችኋል። እነ ባለሳሳት እነ ጊደና መድህን ያሉበት ሌሎች ስማቸውን ማላስታውሳቸው ሰዎችም እዚያ የቅርንጫፍ ጽህፈት ቤቱ አመራሮች እንደሆኑ ይታወቃልና በትግራይ እየተንቀሳቀሳቸው እንደሆነ ይታወቃል። አሁን ላይ ደግሞ በትግራይ ያለው ወቅታዊ ሁኔታ ይታወቃል። በተለምዶ TDF ወይም ትግራይ ዲፌንስ ፎርስ የሚባለው ኃይልም ለሁለት የመሰንጠቅ አዝማሚያ ያለ በትጥቅ ትግል ራሱን ያደራጀ ቡድንም እንዳለ ይነገራልና በትግራይ ውጥረት አለ። የፌደራል መንግስቱ ከህዋት ጋር ያለበት ሽኩቻና የቃላትን ካሳላንቴ ያለ ከኤርትራ ጋር ያለው ውጥረትም እንደዚሁ እየተጋጋለ ነው የመጣው። ሌብሊንጉ የመፈራረጁም ነገር እንግዲህ ቀድሞ 2012ን የሚያስታውስ እንደሆነ ልብ እያልን እንገኛለን። እንደ ኢህአፓ በፌደራል መንግስት የትግራይ ነባራዊ ሁኔታ የያዘበትን ሁኔታ እንዴት ነው የምትመለከቱት? የፕሪቶሪያን ስምምነት ለማስፈጸም እየተንቀሳቀሰ ነው? ቸል እያለ ነው? ወይስ አሁንም ደግሞ ወደ ጦርነት ለመግባት መንግስት ራሱ እየተንቀሳቀሰ ነው ብላችሁ ነው የምታምኑት? አሁንም ወደ ጦርነት ለመግባት እየተንቀሳቀሰ ነው ብለን ነው የምናስበው። ለምን እንዳልኩ ህወሓትም ነው የፌደራል መንግስት ብቻ? ሁለቱም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። እዛ ላይ እንትን ማድረግ አልፈልግም፣ ኮሜንት ማድረግ አልፈልግም። ነገር ግን አሁን በመንግስት በኩል ያለውን ነገር ሳወራ የተለያዩ ፓርቲዎችን ጣልቃ እየገባ እንዲዳከሙና ከሁለት እንዲከፈሉ እያደረገ ያለው በትግራይ ብቻ የታየ አይደለም፣ በእኛም ውስጥ የታየ ነው፣ በተለያዩ ጠንካራ ፓርቲዎች ውስጥ የታየ ነው። ወደ ጦርነት መግባት የማይፈልግ ከሆነ ኦልሬዲ የሰላማዊ ትግል ሜዳውን አያጠበውም። እሱ አንድ ማሳያ ነው። ለምሳሌ የህወሓት እንትን ተሰርዟል፣ ህጋዊነቱ ተሰርዟል። ህጋዊነቱን ስትሰርዝ ምን እያልከው ነው? በሰላማዊ መንገድ መታገል አትችልም እያልከው ነው። ስለዚህ ረጅም ዓመትን በስልጣን ላይ የቆየን በለው ጀስቲፋይ እያደረኩልህ አይደለም። ነገር ግን
መንግስት ኃላፊነት ስላለበት ይሄን ነገር ቆም ብሎ ማሰብ ነበረበት። የትኛውንም ፓርቲ በተለይ ደግሞ ባልተገባ መንገድ ህጋዊነቱን እየነጠቀውና በተለይ በውስጡ ጣልቃ እየገባ ክፍፍልን እየፈጠርክ የትግራይ ሁኔታ ከሌላው የሚለይበት ረጅም ዓመት ጦርነት ላይ የቆየ ነው። አሁን ላይ የሚያስፈልገው የጦርነት ስጋት አልነበረም። ገብተዋል። ከጦርነቱ በኋላ እንዴት አድርገን ድጋሜን ገንባው ድጋሜ ህዝቡን እንካሰው የሚል መሆን ሳለበት አሁንም በድጋሜ ጦርነት እየቀሰቀስክ የጦርነት ነጋሪት እየጎሰምክና በክልሉ ላይ የሚንቀሳቀሱ ሰላማዊ ታጋዮችን ህውሃትን እያልኩ አይደለም የተለያዩ ሰላማዊ ታጋዮችን እያፈንክና እንዲሁ እንዳይንቀሳቀሱ እያደረክ እንዲሁ ደግሞ በክልሉ ውስጥ ጠንካራ ናቸው የሚባሉ ሰዎችን በአንድም በሌላም መልኩ ወደ ራስህ ያመጣህና በጦርነትም እያሰለጠንክ ባለበት ሁኔታ መንግስት እንዴት ነው ሰላም ይፈልጋል ብለን እኛ የምናስበው? በየትኛው ሚዛን ነው ሰላም የሚፈልገውና ጦርነት ላይ እየቀሰቀሰ አይደለም ብለን የምናስበው? ብሌም እያደረግን ያለው የፌደራሉ መንግስት ብቻ አይደለም፣ ሁሉንም ፓርቲ ነው፣ ሁሉንም አካል ነው እዛው ስቴክሆልደር የሆነው። ነገር ግን በዋናኝነት የመንግስት ኃላፊነት ነው፣ ህዝቡ የመንግስት ኃላፊነት ነው። ምክንያቱም ከትግራይ ውጪ ኢትዮጵያን እመራለሁ ብሎ አይደለም የተቀመጠው፣ ሙሉ ኢትዮጵያን አስተዳድራለሁ ብሎ ነው የተቀመጠው። ስለዚህ ያንን ማድረግ የማይችል ከሆነ እንግዲህ ሌላ እርምጃ መውሰድ ነው። ሌላ measurable ኦፍ ኮርስ አልችልም በቃ ለቃለው ማለት ነው። ሌላ እንትን የለውም ካልቻለ። ነገር ግን እችላለሁ ብሎ እስከተቀመጠ ድረስ ግዴታው ነው። ግዴታውን የሚወጣው ደግሞ በጦርነት በማስፈራራትና ከዚህ ቀደም ያደረስኩብህ በደል ይደገማል በማለት አይደለም። ስለዚህ አሁንም ቢሆን እኛ ምናምነው ጦርነት የማይፈልግ ከሆነ አሁን ላይ ያደረገ ያለው በተለይ ደግሞ የክልሉን ህዝብ ለመከፋፈል የክልሉን አንድነት ለመበተን የክልሉ ከሌላ ህዝብ ጋር ያለውን የክልሉ ህዝብ ከሌላ ህዝብ ጋር ያለውን ግንኙነት በማሻከር አይደለም ሰላም የምታመጣው። እነዚህ ነገሮች ባለማድረግ ነው ሰላም ልታመጣ የምትችለው። ስለዚህ እነዚህ አሁን የጠቀስኳቸው ነገሮች ግን የምታደርግ ከሆነ ጦርነት ፈልጋል ማለት ነው። ኦሬዲ አሁንም ህዝቡ ላይ ያደረስከውን በደል ድጋሜ በብዙ ጥፍ አድርገህ መመለስ ትፈልጋለህ ማለት ነው። እንደዛ ነው የምንረዳው። ስለዚህ እንደናንተ እንደ ፓርቲው መረዳት የፌደራል መንግስት ማዕከላዊ መንግስት የትግራይን ነባራዊ ሁኔታ የያዘበት መንገድ ትግራይን ወደ መከፋፈል የሚያመራ ነው። ትግራይን ወደ መከፋፈል ብቻ ሳይሆን ከዚህ ቀደም የሐሰት ፕሮፓጋንዳዎችን ነስቶ የትግራይን ህዝብ እንዲጠላ እንደሞከረው ሁሉ አሁንም ቢሆን ያንን መንገድ እየቀጠለበት ነው እንጂ ያለው ምንም አይነት የጸጸትም ሁኔታ አይታይበትም። ኦፍ ኮርስ ይጸጸታል ብለን አናስብም ማውቀ ያደረገው ነገር ስለሆነ አሁንም ግን ያንን እኩይ ተግባሩን ከመፈጸም ወደ ኋላ ይላል ብለን ደግሞ አናስብም። በጣም ጥሩ። እንግዲህ በርከት ያሉ ሊዳሰሱ የሚገባቸው ጉዳዮችን አንስተናል። ያለፈው ሳምንት የበየነ መረብ ትዕይንተ ህዝብ እንደዚሁም ደግሞ የወደቡን ጉዳይ፣ የምርጫን ጉዳይ፣ የምክክር ኮሚሽን እንደዚሁም በውጥረት ውስጥ ያለውን የትግራይ ክልልን የተመለከቱ ጉዳዮችን አንስተናል። የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት የዚህ ሳምንት የአንድ አፍታ ወግ ዝግጅታችን እንግዳ ስለሆንሽ ስለ ቆይታሽ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ወግ ዝግጅታችን ከሚስጥረ ስላሴ ታምራት ጋር የነበረን ቆይታ ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።